ቀጭን ፍቅር ተከታታይ የሬዲዮ ድራማ። ባለፈው ሳምንት ጣሰው ሴት ተማሪውን ቤት ድረስ ይዞ መጥቶ ከአዳም ጋር ግጭት ውስጥ ገብተው ነበር። ጣፋጭና ሳምራዊት የድሮ መራራቃቸውን ትተው አዲስ ጓደኝነት መስርተዋል። ገድሉ ከዕለት ወደ ዕለት በብስጭትና በመጠጥ እየተዋጠ ይገኛል። ዛሬስ ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 9 ቀጥሎ ይቀርባል። ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ቤቢ ተሻለ ወርቁ፣ ዮናስ ጌታቸውና ሄለን በድሉ። ቀጭን ፍቅር። እኔ መልጣስ እስካሁን ጭላዳው ለመኝታ ቤቱን ዘግቶ የተጋደመ ይመስላል። ሂድና ጠይቀው። ምናልባት በጠዋት ሳምራዊት መታ ይሆን እንዴ? እጮኛው ናት። ብትመጣ ምን ችግር አለው? ጣሰው ወጣ ብለን ቡና እንጠጣ። አላሰኘኝም። እሺ ሌላ ነገር ትጠጣለህ? ተነስ። ምንም ነገር መጠጣት አልፈልግም። እሺ ከኔ ጋር አብረ አትሄድም? እንደዛ ነው ጣሴ። ያናገርኩ እኮ ነው። At least 70 people are killed in Syria, making it the bloodiest day. የሶሪያን ኮንፍሊክት እያየው ነው። ምክንያቱም ልትነግረኝ ትችላለህ? የምን አፍንጫን ያስነፋል? እርሾ ጣል አድርጌበት ነው እንዴ? አፍንጫ ከስንዴ ዱቄት ነው እንዴ የተሰራው? ይሆናል። አፍንጫን ያስነፋ የነገር እርሾ ምን እንደሆነ ማወቅ እፈልጋለሁ ጣሴ። በጣስ የሞተኝ በቃ ዜና ልይበት እንዴ? ቆይ አንተ ደግሞ ምን ሆንክ? ምን አደረግኩ? ዜና ማየት አልችልም። ከመቼ ወዲህ ነው ከኔ ጋር አብሮ መሄድ ያስጠላ? ይኸውልህ ገድሉ፣ ልቤ ዝም ብሎ እየተረበሸ ስለተቸገርኩ ነው። አይደለም በጣሴ ሞት በቃ ተወኝሽ። ጣሰው አንተ እኮ ለእኔ ተራ ጓደኛ አይደለም፣ ወንድሜ ነህ። የውስጥ ጭንቀቴን የምተነፍስልህ ማረፊያ እኮ ነህ። በጣሴ ሞት የልብን አድርገህ እንደ ቺካት ጀንጅ ነኝ እንዴ? ምንድነው የልቤን ያደረግኩት? ለአንተ ብዬ ከንጹሕ ወንድሜ ከአዳም ጋር መጣላቴ ነው የሚቆጨኝ። ይህ ጭላዳ የሁለታችን ግንኙነት ስላንገበገበው ነው ስለ እኔ የሆነ ነገር ሹክ ብሎ አፍንጫን ያስነፋ። ባሉባልታ አፍንጫዬን የምነፋ አይደለም። አሃ ለካ በርሾ ነው። ገድሉ ወጣ ብለህ ቡና ጠጣ። በሳምራዊትና በጭላዳው ተንኮል ተታላ አኮረፍከኝ። አዳም ተንኮለኛ አይደለም። እሺ ሳምራዊት ለምን ጣፋጭን አቀረበቻት? ለምን ያንን ሁሉ ልብስ በስጦታ አበረከተችላት? ስላዘነችላት ወይም ስለወደደቻት። በቃ ሐዘኔት አይደለም። እኔን ጠልፎ ለመጣል እሷን መያዟ ስለሚጠቅማት ነው። ገባ? ኧረ መቼም አይገባኝም። አንተን ከኔ ጋር ለማቆራረጥ ጭላዳው የሚያሴረው ለምንድን ነው? እኔን ጠልፎ ለመጣል። በጣሴ ሞት ገድሉ፣ ለካ የሰውን ቅንጣት ስህተት እንጂ የራስን ግብዳ ነውር ማየት አትችልም። እሺ ንገረኛ፣ ካጠፋው ይቅርታ ልጠይቅ። እኔ መናገር አልፈልግም። አንተን ለማስቀየም ወይም ለማሳዘን ያደረግኩት ግብዳ ስህተት ንገረኝና እግር ላይ ወድቄ ግብዳ ይቅርታ ልጠይቅ። የተደራረግነውንም አንተዋወቃለን። አንተን እኔ፣ ጣሰው ወንድሜን እኔ። በጣሴ ሞት ሲባነንብህማ እፈር። በመከዳት ልቤ የተሰበረ አንጀቴ የጠቆረ ሰው ነኝ። አዎ መገፋት ዕጣ ፈንታዬ ነው። ገድሉ፣ በጣሴ ሞት ያታለልከኝ እኮ አንተ እኮ ነህ። አንተን እኔ፣ ዓለም ላይ የምትረዳኝ አንድ ጓደኛዬን እኔ። በጣም ድብቅ ሰው ሆንካ። ተው ጣሴ፣ ግፍ አትናገር። ተው ጣሰው፣ ከአንተ የተደበቀ ሽራፊ ምስጢር እንደሌለኝ ታውቃለህ። የጣፋጭስ የጣፋጭ ጣፋጭ ምን ሆነች? ጣፋጭ ገድሉ ማለቷስ እንዴ ብትልስ? ፍቅር ከጀመርን ቆየን ብለኸኛል። እና አንችልም? ጣፋጭን እንደምወዳት እያወቅ ካፌ ላይ ነጠካታ። ነው
ጣፋጭን ከኔ ትነጥቃታለህ ብዬ አንድም ቀን አስቤ አላውቅም። ቆይ ጀምራችሁ ነበር እንዴ? ኦልሞስት ኦኬ ብላኝ ነበር። እሷ ግን ጣሰው እኔን ለመጥበስ መከራውን ሲያይ አያፍርም ብላኛለች። እና ይህን ስትል ዝም ብለህ ሰማሃት? በጣሴ ሞት እንዴት ዝም እላታለሁ? ምን አልካት? ጣሰው የሚጠብስሽ እኛ የት ሄደን ነው አልኳታ። በጣም ትወደኛለህ፣ በጣም በጣም። እባክህ አትንጨርጨር። ጣፋጭና እኔ ምንም አይነት ግንኙነት የለንም። አትዋሽ። 10 ገድሉ ገድሉ የምትለው በባዶ ሜዳ አይደለም። ጣሰው ሙት፣ በእውነት ነው የምልህ። ጣፋጭ የኔ ቴስትም ፍላጎትም አይደለችም። እስቲ እጄን ይኸው በእውነት አልኩህ እኮ። በጣሴ ሞት ጣፋጭን ካፌ ላይ የነጠክህ መስሎኝ ጥምድ አድርጌ ነበር። ምን ሆነሃል ጣሴ? ጭላዳውን መሰልኩ እንዴ? አንተንና ጭላዳው ምን እንዳደረጋችሁ? ገድሉ ገድልሻው፣ አንተ እኮ ጄኒውን ቢሉ ጄኒውን፣ ጂኒየስ ቢሉ ጂኒየስ ነህ። ደህና አረፈዳችሁ። ደህና አርፍደናል አደል ገድሉ? መሰለኝ። ደህና አርፍደናል በለዋ። ከጠዋት እስከ ማታ ከመስከረም እስከ ጳጉሜ ቀልድ የማይሰለቻችሁ ፍሮች። ጣሰው ከሰኞ እስከ ዓርብ ከእኩለ ቀን እስከ እኩለ ሌሊት ቀልድ አይሰለችም? ምን አይነቱ ከንቱ ነኝ በጣሴ ሞት። ከንቱ ብቻ የከንቱ ከንቱ ከንቱ እንጂ እንኳን ጣፋጭ እያልተበላች እንጂ ስድቡን እችለዋለሁ። ጣፋጭ አልተበላች። ማን ነው የሚበላት? የነጋበት ጅብን በል። አዳምዬ ቁጭ በል እባክህን። እኔን አዳምዬ? አዎ አበባዬ፣ ማሬ ወለላዬ። ቀልዳችሁ ቀንድ ቀንድ ይላል። ምን ስትል ቀመስከው ባባቱ? ኧረ በጣሴ ሞት። ገንፎ ለገንፎ ቢደጋገፍ ተያይዞ ዘፍ አሉ። ኧረ ቆይ የግድ መሰዳደብ አለብን እንዴ? እናንተን ልጠይቃችሁ እንጂ የግድ መሰዳደብ አለብን? ከመሰዳደብ እስቲ እንደ መምህራን ቁጭ ብለን እንወያይ። በጣሴ ሞት መምህራን ተማሪን ቤት አምጥተህ የምታማግጥ አንተ አሁን መምህር ነህ? ገድሉ ተማሪን እኔ እዚህ ቤት አምጥቻለሁ? እኔ አላየው። እኔ አይቻለዋ። እጅ ከፍንጅ ይዤሃለሁ። ጣሴ ይሙት አትዋሽ። እኔን አትዋሽ። እኔን አዳምን አትዋሽ። ጣሰው ተሳስተህ። አዳምን ጭላዳውን አፍን ሞልተህ አትዋሽ። ወይ በጣሴ ሞት ይቅርታ አደርግልኝ። ከዚህ በኋላ እዚህ ቤት አንዲት ተማሪ ብትረግጥ በቀጥታ ወይኔ ትወረወራታለህ። እሺ የተከበሩ አቃቢ ጎይ። አሹፍ ምን ነው ሸለፈቴን ሰብስቤ በተቀመጥኩ ኖሮ እስክትል ድረስ ትቆነጠጣለህ። ያዝ በለው። በስም ማጥፋት እከስሃለሁ። ምን ነው ምላሴን ሰብስቤ በተቀመጥኩ ኖሮ እስክትል ትቆነጠጣለህ። ጣሴ ቡና አሰኝቶኛል እባክህ። ገንፎ ለገንፎ ቢደጋገፍ ሄዶ ካፌ ዘፍ ነው በለኛ። ከተንኮልና ከሸር የተረፈ ጭንቅላት ቢኖራችሁ ለምን ጣፋጭ ሸሸችን ብላችሁ ማሰብ ትችሉ ነበር። ውይ ሸሸችን እንዴ? እና እሑድ በጠዋት መታ ቡና ታፈላለን የነበረ ሴት ዛሬ ለምን ጠፋሽ ቢባል የእናንተ ጉንተላ ሰልችቷት ነው መልሱ። ገድሉ ቡና ጋብዘኝ። ከስድብ ቡና መጠጣት ይሻላል። እንሂድ። ሰማችሁ? ምኑን? ኩንታል ጤፍ ሲገዙ በመመርመሪያ ወጋ አድርገው ናሙናውን በእጅ ጨብጠው ሰርገኛ ነው፣ ማኛ ነው፣ ጥቁር ነው፣ ነጭ ነው እንደሚሉት የሰው ልጅ ማወቂያ መንገድ ቢኖር ምንኛ ጥሩ ነበር። የሰው ልጅ ልብ መመርመሪያ ፍቅር ነው፣ ከሰልፍሽነት የጸዳ ፍቅር። ኧረ በጣሴ ሞት ደግነቱ የነገርከው አይገባውም። ኧረ በደንብ ይገባዋል። ያውም የአማርኛ መምህር ይገባዋል። ሳምበይ ለምስጋና የቀጠርሽውን ሰው ማንነት አትነግሪኝ? ሲመጣ ታየዋለህ። ጥሩ። ምን ነው አልሽ? ባለውለታዬ ሳምሪ። ታዲያ ሰው ለማመስገን እኮ
የግድ ውድ ቤት መጋበዝ አያስፈልግም። አልፎ አልፎ ከሆነ እኮ ኪስ አይጎዳም የኔ ጌታ። በዛ ላይ ስጦታ ይዘሽለታል። ስጦታው ግን ያንሰው ይሆን? ሳምሪ አይባልም። ስጦታው ግን ያንሰው ይሆን አይባልም። ስጦታዬ አክብሮቴን ይገልጽለታል ወይ? ስጦታዬ ለሱ ያለኝን አድናቆት ያመላክታል ወይ? ወዘተ ነው የሚባለው። እሺ የኔ ጌታ። ሰውየው ግን ማን ነው? አንድ ሰው ስላደረሰብኝ በደል ጫፍጫፉን ነግሬያለሁ። መንገር ሳይሆን 1-2 ቀን ጀመር አድርገሽልኝ ተውሹ እንጂ መች ነገርሽኝ? ረስታው ነው እንጂ በደረሰብኝ በደል 2 ዓመት ሙሉ ለስለንቦና ቀውስ መዳረግኝ ነግሬያለሁ እኮ የኔ ጌታ። ስለደረሰብሽ በደል መቼ ነገርሽኝ? የኔ ጌታ ድፍረት አጣው። ታዲያ ስጦታው ለማን ነው? ከዚያ ስትረስና መታወክ ለፈወሰኝ ሐኪም። አሃ አይ ጥሩ። ልክ ነኝ አይደል? ስጦታው የመልካም ሰው ትርፉ ምስጋና ነው ይባላል ሳምሪ። ውድድ እኮ ነው ማደርገ። እኔም ሳምሪ በጣም አራበህም እንዴ? ምግብ እንዘዛ። ሐኪምሽ ሳይመጣ እየበላችሁ ጠብቁኝ ብሏል። ምን ይምጣልህ? እስቲ እረግሬ ዋጋቸውን እሳት የሚለው እንኳን አይገልጸውም። እቶን እሳት ነው፣ ሰደድ እሳት ወዘተ ሊባል ይችላል። እዚህ ቤት ቺክን ሱፓቸውን ብትቀምሰው ዋው! እንዴ አይሹ ሜኑ ላይ የተለጠፈውን ዋጋ አይሹ። አይዞ ዛሬ ሙሉ የምሳ ወጪ በእኔ ሂሳብ ነው። ሳምሪ ቺክን ሱፕ በ200 ብር የሚሸጥበት ቦታማ አትጋብዥኝ። እንውጣ። እንዴ አረባክ ዛሬ ደስታዬ ቀን ስለሆነ ስለዋጋው አታስብ። እሺ በቃ 1 ፒዛ ለ2 ይበቃናል። ለአንተ ፒዛ አለ፣ እኔ ደግሞ ቺክን ሱፕ እንዘዝ። ሳምሪ ለቺክን ሱፕ 200 ብር አናወጣም፣ አይሆንም። አምሮኛል የኔ ጌታ። በቃ ይኸውልሽ ምን እናደርግ መሰለሽ፣ ከሱፐር ማርኬት ግማሽ ኪሎ የዶሮ ብልት ገዝተን ለጣፋጭ እንሰጣታለን። ከዛስ እንዴት አይነት ባለሙያ መሰለች። ቤት ካሰራንማ ወጪው 500 ብር ይገባል። ጣሳውና ገድሏል እኮ። ቢኖሩስ በልዩ ኦርደር ያሰራነውን የዶሮ ሾርባ ሊጋሩን አይችሉም። መቼም ዝም ብለናቸው እንበላኝ ጌታ። ግጥም አድርገን እንበላለን። እነሱም እኮ በበኩላቸው ያሻቸውን አሰርተው መመገብ ይችላሉ። እሺ በለኝ የኔ ጌታ። በቃ ዛሬ በጣም ደስ ስላለኝ የምለን ሁሉ እሺ በለኝ እስቲ። እሺ ግን ያለ ትልቅ ወጪ ደስታን ማጣጣም አይቻልም። ባባዬ ሸቱ መብት እሺ በለኝ። ሳምሪ ይሄ ሁሉ ሰው ያየን ትስሚኛለሽ እንዴ ሳምሪ? እሺ ካላልከኝ ጉንጭህን አይደለም ከንፈርን ነው የምሰማው። እሺ በቃ 1 የዶሮ ሾርባ ለ2 ይበቃናል። በቃ እምቢ አልከኝ? ኧረ ሰው ጃይል እንዳልስምሽ ሸሸኝ አይደል? እሺ በቃ እሺ፣ ደስ ያለሽን እዘዢ። አመሰግናለሁ የኔ ጌታ። ምን ልታዘዝ? ለኔ 1 ቺክን ሱፕ። ለኔ እንጀራ በወጥ። እንዴ እሺ ጭቅና ጥብስ ይሁንልኝ። የሚጠጣስ? ውሃ ማለቴ የቧንቧ ውሃ። የቧንቧ ውሃ የለም። ባለ 1 ሊትር የታሸገ ውሃ አድርግልን። እሺ ሳምሪ ደስታሽ ፊትሽ ላይ በጣም ይነበባል። አይባልም። ደስታሽ ፊትሽ ላይ ይነበባል አይባልም። ደስታሽን ፊትሽ ላይ ፖስት አድርገሽዋል፣ አፕሎድ አድርገሽዋል ምናምን ነው የሚባለው። እሺ ጣሶና ገርሉ በየት በኩል ዞራችሁ መጣችሁ ብዬ እነሱን እርሳቸው እባክህ። አሁን እነሱ እንደው ግን መምህራን ናቸው። በቀደም ያ ጣሰው ተማሪውን ሄለን የምትባለዋን ቤት ድረስ ይዟት አይመጣ መሰለሽ? እነሱን ተዋቸውና አሁን ይሄን ስጦታ ተቀበለኝ። ምን አልሽ ሳምሪ? ተቀበለኝ የኔ ጌታ፣ ያንተ ስጦታ ነው። እንዴ ሐኪሜ ያልሹስ? ከፈጣሪ ተሰጠኝ የኔ ሐኪም አንተ ነህ። ሳምሪ ደግሞ በጣም ይከብዳል ስጦታው። ዝም ብለህ ክፈተው። ያስፈራል። አይዞ አይፈነዳም።
እንዴ ሳምሪ ላፕቶፕ? ሳምሪ በጣም አመሰግናለሁ። ሲያንስ ነኝ ጌታ። ሳምሪ በጣም ነው የማመሰግንሽ። ያገርሉ በቅናት እየጫጨ ጫጩ ታክሏል። ይሄን ላፕቶፕ ሲያይ ደግሞ ቾ የሚባለውን ፊደል መስሎ ቁጭ ነው የሚለው። ቾ ፊደል ማንን ትመስላለች ብዬ ሳስብ ነበር። ለካ ገድሉን ነው። ሳምሪ ነይ ልሳምሽ። ኧረ ተው ሳይናል። በገዛ ሚስቴ ማን አባቱ ያገባዋል? አንድ ያጣላናል። ድገመኝ የኔ ጌታ። ምን እንዳማረኝ ታውቃለህ? ሳምሪ ደስ ያለሽን ንገሪኝ፣ አድርግልሻለሁ። ንገሪኝ። እምቢ ካልከኝስ? አንቺን ሳምሪ አንተን የሚመስል ድንቡጭ ያለ ልጅ መውለድን ያማረኝ ልጅ ሳምሪ ልጅ ግን ያው ከጋብቻ በፊት አይሆንም ማለት እኮ ነው። ምኑ የጋብቻችንን ቀን ነው የኔ ጌታ። አንተ ስለምን ከነገዱና ከጣሰው ጋር እየኖርክ ትቃጠልብኛለህ? አዎ ግን ሳምሪ ትንሽ ሳንቲም መያዝ አለብኝ። እኔ ጋር በቂ ገንዘብ ስላለ ለሱ አታስብ። እኔ ተናገር እንጂ እኔ ጌታ ምን ሆነዋል? ምን ልናገር የኔ መቤት? ሰርጋችን ከ3 ወር መብለጥ የለበትም። እኔ እኮ ደስ ይለኛል ግን ስለ ወጪው አታስብ የኔ ጌታ። ማሰብ የማየት ይቀራል። አንቺም የያዝሽ እንደዚህ ውድ ቤት ድብግብ። ለገዱልና ለጣሰው ዛሬውኑ ንገራቸው። መቼም ሚዜ ከነሱ ሌላ ሰው አታድርግ። አይ ገድሉ ነው አሁን እሺ ብሎ ለኔ ሚዜ የሚሆነው? ምን ችግር ያለው የኔ ጌታ? ንገረው፣ እሱም ቢበለ። እሺ ሳምሪ ዛሬ አብረን ብናድርስ? ደስ ይለኛል የኔ ቆንጆ። በቃ ሱቁን ዘጋግቼ እመጣለሁ። ሃሎ ምን ነበር? አጅሬው የት ነህ? ቤት ጫት ላመነሽግ ነው። ይኸውልህ ለብርቱ ቁም ነገር እፈልጋለሁ። ጣሴ ሙት አሁን አይመቸኝም። ገድሉስ? ላገናኝሽ? አይ አልፈልግም። በቅድሚያ አንተን ለብቻ ላናግር እፈልጋለሁ። ምክር ምናምን ከሆነ አይመቸኝም። አይደለም ጣሰው ስለኔና ስለ ሳምሪ ነው። በጣሴ ሙት እንደፈራሁት ቀይ ካርድ ሰጠች። አይደለም። ለማንኛውም መጣው። ማነ ደብል አፕሬቲቭ ጨምርልኝ። አሰሳር ከቀጣው እንጂ እጄን አታንቀጥቀጠው። ሎሚት አለ። መጥቻለሁ። አዲስ ኢንፎል ወርቅ የሆነ መረጃ ነው ይዤ የመጣሁት። ለአንተ ብቻ ሊነግር የፈለገው ነገር ምን እንደሆነ ቀደም ብዬ ገምቻለሁ። እሺ ምንድነው? የምንኖርበት ኮንዶሚኒየም ለሳምሪ ስለራቃት ለመልቀቅ አስቤያለሁ አይደል ያለ? ጫፉም አልደረስክ። እሺ ምን አለ? ይህ በደረቁ አይነገርም። አስቀድሜ አፈላማሽ። ጭናዳው ብቻውን ነው ወይስ ሳምራዊትም አለች? ቡቲኳን ዘግታ እየመጣች ነው አለ። ደስ ይላል። እባክህ ቀዝቃዛ ለስላሳ ምን ብልስ? ቀልደኛው ነህ። ደብል ጅን። ወይ ግን አንተም ብቻ ለማናገር ለምን ፈለግ? እስቲ ተረጋጋ። ካፍታ የጅን ቆይታ በኋላ መረጃዎቹን ወደ አንተ ማድረሴን ጀምረዋለሁ። ገድሉ ይልቀቅልን ንገረው አላህደ። ኧረ በጣሴ ሞት አይደለም። የጭላዳ ተንኮል መች ይጠፋኛል። ስትቀዳ በደንብ አስለቅሰው። በመጨረሻ ላይ እኛን እንዲያስለቅሰን። ቺርስ። እባክህ ጨምርልኝ። ካፍታ የጅን ቆይታ በኋላ ተመልሻለሁ። መረጃዎቹን ማቅረብ ልጀምር ነው። ጣሴ
ከተናገርክ ተናገር። በቃ ወሰኑ። ነገርኩህ እኮ ቤቱን ለመልቀቅ ነው አይደል? ሙሽራዬ ሙሽራዬ ወይና አበባዬ ሙሽርዬ አልገባኝም። የሚዜው ፈዛዛ የለውም ለዛ ፈዛዛ የለውም ለዛ። እነማ? አዳምና ሳምራዊት የምትለው ከገባኝ ሊጋቡ ወሰኑ ነው? አዎ ሊጋቡ ወሰኑ። እሰይ ተመስገን። ለመጋባት ወሰኗ። እኛም ልንገላገል ነው። መቼ እንጠቃለላለን አሉ? ግፋ ቢል 3 ወር ብንቆይ ነው አሉ። እሰይ 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 እሰይ። ኧረ ለጨዋታ ነው ያጨበጨበው፣ ለመታዘዝ አይደለም። እሰይ ነው። ሚዜዎቼ እናንተ ናችሁ አለልና በደስታ ነዋ፣ በደስታ ለሳምሪና ለጭላዳው በደስታ ነዋ። ከልብህ ነው? ምን ልባለኝ የእሳት ሰደድ አታውቅም ጭንቅላቴ እንደሚነድ አይሻልህም እንደሚያነድ። ለጓደኛችን የፍቅርና የትዳር ሕይወት ቺርስ። ይኸው ያስለቅሰኝ ቺርስ። እዴ አፕሬቲቭን እንደው አጨለጥከው እኮ። እባክህ እዚህ ጋር ደብል ጨምርልኝ። ኧረ ተረጋጋ በጣሴ ሞት። አፍጥነው እባክህ ተረጋጋ በጣሴ ሞት። ምን ሆነሃል? የገንዘብ ያልቃል እንጂ መጠጥ እኮ አልቀው። ለምን ጠርሙስ አረቄ ይዘን ቤታችን ገብተን አንጫወትም? ትንሽ እዚህ እንወርውር እስቲ ትንሽ እኮ ፈጠን አድርገን እንወርውርና ወደ 4ኛ ፎቅ እንወርውር። ጂን ሲንግል ጨምርልኝ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም። ጣሴ ይሙት እኔም አላማረኝም። ምኑ ያዋከቡት ነገር እነማ? ጣሴ ሳምሪና ጭላ አዳው ፍቅሬ በዛ። ሸጌ ሰርግሽ ዕለት ጥሪው ደርሶኛል አመስግኛለሁ። ምን ባዘን ብከፋ ምን አቅም አለኝ ምን እፈጥራለሁ? ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻለሁ። ጣሴ ይሙት በበኩሌ ቀፎኛል። ምኑ ነው የቀፈፈ? እንዴ የዘፈንከውን ወይም ያንጎራጎርከውን ወይም ያቅራራኸውን አውቀኸዋል? አላወቅኩትም። ምን ብዬ ዘፈንኩ? ድገመውና ምን እንዳልክ ራስህ እወቅ። ጫፍ ልስጥህ። ሸጌ ሰርግሽ ዕለት ግባ። ሸጌ ሰርግሽ ዕለት ጥሪው ደርሶኛል አመስግኛለሁ። በጣሴ ሞት ሰማኸው ያቅራራኸውን? አልሰማሁትም። ኧረ ተው እባክህ ተው። በአቅራራ ኖሮ ለራሴ የሚሰማኝ ነበረ። ገድሉ ወዬ ብቻ ቀፎኛል። ምኑ? ጣሴ ሞት ተግባብተናል። ይህ ቀፎኛል የምትለውን ነገር ተወውና እኔ የምልህ ጣሴ ያጡሌዋማ አልማዝ መጠራት አለባቸው ወይስ የለባቸው? ያጡሌዋማ አልማዝ የአዳም የቀድሞ ሹገር ማሚ። አስታወስኳቸው። የት ነው የሚጠሩት? በጣሴ ሞት የወንድማችን የአዳም ሰርግ ላይ ነው። ገድሉ እንዴት ዛሬ ትዝ አሉ? ረስቻቸው አላውቅም። ሁሌም ትዝ ይሉኛል። የእሳቸውን ጉድ ሳምሪ ታውቅ ይሆን? እንጂ አባቱ ማለቴ እንጂ አባቴ። ግን አሁን የት ነው ያሉት? እዚያው አጡሌ እንዳሉ ሰምቻለሁ። ገድሉ መጥፎ ነገር ሸተተኝ። ደብል አፕሬቲቭ እባክህ እዚህ ጋር። ጣሴ ይሙት ብዙ መጥፎ ነገሮች እየሸተቱኝ ነው። የምን ነገር? የወይዘሮ አልማዝ ያጡሌዋ የአዳም ሹገር ማሚ ነገር። ምግብ ቤታቸው ከስፎ ቅዝቅዝ ብሏል አሉ። ማን ነገረ? ሰማሁ። አንተ ሰውዬ ታገኛቸዋለህ እንዴ? የት? አጡሌ ሄደ ወይም እሳቸው መጥተው? ባለውለታችን እኮ ናቸው። ባገኛቸው ደስ ይለኝ ነበር። ለአንተ ደግሞ ምን አደረጉልህና ነው የምታዝንላቸው? በጣሴ ሞት እንዴ ጓደኛዬ አዳምን
ከአጡሌ እስከ አዲስ አበባ ዩኒቨርሲቲ ድረስ ስፖንሰር አድርገው ያስተማሩት የአሮጊት አፍቃሪ እኮ ናቸው። ለምን አላዝንላቸው? ገባኝ። ጠርሙስ አረቂያችንን ይዘን ወደ ቤታችን፣ ከዚያም ከአዳምና ከሳምሪ ጋር የደስታ ምሽት ማሳለፍ። ይሁን። ሸጌ ሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። አመስግኖሻል። አበራሁኝ ሻማ ሞቅ አለ ጎጆዬ፣ በራሴ ተማመንኩ ኮራው በምርጫዬ። ሳምሪ በአንቺ ምን ያህል ደስተኛ እንደሆንኩ በምን አቅሜ ልገልጽልሽ እንደምችል አላውቅም። ለምሳሌ በመሳም፣ ለምሳሌ በማቀፍ፣ ሳምሪ ቀስ ሳምሪ አነቅሽኝ። ለምሳሌ በመኮርኮር። ሳምሪ አትኮርኩኝ። ሳምሪ በእናትሽ አትኮርኩኝ። ሁለተኛ ለኔ ያለን ፍቅር መግለጽ ይከብዳል። አይከብደኝም። ሁለተኛ የኔ ጌታ፣ ስለ ጋብቻችን ለነገዱ ነገርካቸው እንዴ? አዎ፣ ላፈቀላጤው ለጣሰው ነግሬዋለሁ። ምን አለ? እውነቱን ይሁን ውሸቱን አላውቅም። ዋው በጣም ደስ ይላል፣ ኮንግራጁሌሽን ምናምን አለኝ። ለምን ይዋሻል? የዚያ የገድሉ ደቀ መዝሙር ስለሆነ ነዋ። እግዚአብሔር ያጣመረውን ሰው ሊለያየው አይችልም ሲባል አልሰማም? አንቺና ጣፋጭ በመግባባታችሁ እንኳን ቀንተዋል። እንዴት ቅጥል ብለዋል መሰለሽ። መጡልሽ ጠንብዘው ከምሽቱ 4 ሰዓት ተኩል። ወይኔ ፍቅር፣ በቃ ተዋቸው፣ እርሳቸው። ሸጌ ሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። እንኳን ደስ አላችሁ ሳምሪና አዳምዬ። እንኳን አብሮ ደስ አለን። አንተም ማን አለ? እኔ ያልኩት አዳምዬንና ሳምሪን ብቻ ነው። አዳም እንኳን ደስ አለ። እንኳን አብሮ ደስ አለን። አዳም፣ አንዴ ስጦታችንን ለመቀበል ብቅትል ከቻልክ ከሳምሪ ጋር። እሺ በላችሁ የኔ ጌታ፣ ስጦታ አይናቅም። ውሸታቸውን ነው። ባጡሌዋ ሹገር ማሚ በማማል ማስበለው። አዳም፣ ስጦታችንን ይዘን ቆመናል። እባክህ አንዴ ብቅ በል። ተነስ የኔ ጌታ ተነስ። ኧረ ስጦታችን እጃችን ላይ ደረቀ። በቃ እሺ፣ አንቺ ጋር ደም በይ፣ እኔ ያናግራችኋለሁ። እሺ ሂድ አንተ። አዳም ወንድሜ፣ ከሳምሪ ጋር ለመጋባት መወሰናችሁን ስሰማ በጣም ነው ደስ ያለኝ። ጣሴ ይሙት ስነግረው በጣም አለቀሰ። አዳም ሙት። አለቀስኩ፣ ልቤ እስኪደማ ድረስ አነባሁ። አውቃለሁ ገድሉ፣ አውቃለሁ የኔ ስኬት እንደሚያስደስተው አውቃለሁ። ግን አታልቅስ። ጣሴ ይሙት በጣም እንካ ስጦታችንን ተቀበልን። ምን አረቄ ለእኔ? አዳም፣ ስጦታ አይናቅ። ተቀበለው፣ የደስታችንን መግለጫ ተቀበለው። ጥሩ ነው። እሺ አምጣ። እንዴ አዳም፣ የት እየሄድክ ነው? ሳምሪ ብቻዋን ናት። አረቄው መልስልና። ስጦታ ነው አላላችሁም እንዴ? ታዲያ ተቀብለህ አብረን እንቀምሰዋለን እንጂ ከናካቴው ይዘው ትገባለህ እንዴ? ያዝ ገድሉ፣ ተቀበለኝ አረቄያችሁ። ሌታው እንጂ አዳም፣ አብረን እንጠጣው እንጂ። እኔ አዳም አረቄ ከእናንተ ጋር። እሺ በቃ ሳምሪን እንጋብዛት። አትጠጣም። ጠይቃት፣ ልጠጣ ትችላለች እኮ። በቅድሚያ ጠይቃት። አትጠጣም አልኩ፣ አትጠጣም። ሸጌ ሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። ምንድን ነው? ምን ነው እንደዚህ ዘፍነ በኋላ ባይጠሩስ? አልገባኝም። ምንድን ነው? ምኑን ያልገባ? አዳም፣ ዘፈኑ። ጣሴ፣ አሁን ይህ ዘፈን ግራ ይጋባል። በጭራሽ ጣሴ ይሙት።
እንደውም ግራ ከማጋባት ያድናል። በትክክል ሳምሪ፣ የሰርግሽ ዕለት ጥሪው ደርሶኛል፣ አመስግኛለሁ። አይባልም። ጣሴ ይሙት ተመቻችሁኝ። ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው በዚሁ ያበቃል። ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገድሉና ሄለን በድሉ እንደ ሳምራዊት ናቸው። ቀጭን ፍቅር ተከታዩ ክፍል ሳምንት በዚሁ ሰዓት ይቀርባል።